ዛሬ የምንመረምረው ጽሑፍ በእምነት ጉዞ ላይ ያለ አንድ በጣም መሰረታዊ ጥያቄን ነው የሚዳስሰው። መዳን በአንድ ጊዜ ብቻ አግኝተን የምንጨርሰው ነገር ነው ወይስ እስከ ሕይወታችን ፍጻሜ ድረስ ጽናት የሚጠይቅ ቀጣይነት ያለው ጉዞ? የቀረበልን መረጃ ይህንን ጉዞ ከጅምሩ እስከ ፍጻሜው ለመተንተን ይሞክራል። ስለዚህ የዛሬው ተልዕኳችን በይቅርታ፣ በመንፈስ ቅዱስ፣ በግል ምርጫ እና በመጨረሻው ፍርድ መካከል ያለውን ግንኙነት ማፍታት ነው። እስኪ እንጀምር። በርበጥ ጽሑፉ መዳንን እንደ አንድ መደረሻ ሳይሆን እንደ ጉዞ ነው የሚያስቀምጠው። መነሻው በጣም ግልጽ ነው። በኢየሱስ ክርስቶስ ደም የሚገኝ የኃጢአት ይቅርታ። ይህንን የተቀበለ አማኝ መንፈስ ቅዱስን ይቀበላል። ግን ጽሑፉ አጽንዖት የሚሰጠው ይህ የጉዞ መጨረሻ ሳይሆን አዲስ ምዕራፍ መክፈቻ መሆኑ ላይ ነው። ማለት አሰሉ ትግሉ የሚጀምረው ከዚህ በኋላ ነው ይላል። እሺ አፕሪናል ከመሰረቱን ጀምር። የኃጢአት ደመወዝ ሞት ነው የሚለው ሐሳብ የዚህ ሁሉ መነሻ ነው። በዚህ አውደ ጽሑፍ ውስጥ ሞት ስንል ምን ማለታችን ነው? በቀላሉ የሥጋ መሞትን ብቻ ነው? በጣም ጥሩ ጥያቄ ነው። ከዛ የሰፋ ትርጉም አለው። በዋነኝነት ሞት ማለት ከመለኮታዊው ምንጭ ከእግዚአብሔር መለየት ነው። ኃጢአት ትእዛዝን መጣስ ነው። ውጤቱ ደግሞ ከፈጣሪ መለየት ነው። እርግጥ ነው ሥጋዊ ሞት የዚሁ አካል ነው። ነገር ግን ቁልፉ ነገር መንፈሳዊ መለያየት ነው። አንድ ሰው በኢየሱስ በኩል ይቅርታ ሲያገኝ ያ የተቋረጠው ግንኙነት እንደገና ይመሰረታል። ከዚህ በኋላ ነው እንግዲህ መንፈስ ቅዱስ በአማኙ ውስጥ ማደር የሚጀምረው። ጽሑፉም ይህንን የመንፈስ ቅዱስ ወደፊት ለሚመጣው የመንፈሳዊ አካል ትንሣኤ እንደ ዋስትና ወይም ማህተም ይገልጸዋል። ይህ ዋስትና የሚለው ቃል በጣም ትኩረት የሚስብ ነው። ቆይ እስኪ ልክ አንድ ሰው ቤት ለመግዛት ቅድመ ክፍያ እንደሚከፍል ማለት ነው። ቅድመ ክፍያው ቤቱ የእርሱ እንደሚሆን ዋስትና ይሰጠዋል። ግን ሙሉ ክፍያውን እስኪጨርስ ድረስ ቤቱ ሙሉ በሙሉ የእርሱ አይደለም። እንደዛ ነው። በጣም ግሩም ምሳሌ ነው። በትክክል እንደዛ ነው። መንፈስ ቅዱስን መቀበል የዘላለም ሕይወት የኛ እንደሆነ ማረጋገጫ ወይም ማህተም ነው። ግን ውሉ ገና አልተዘጋም። የቀረው የሕይወት ዘመን ክፍያውን የምንፈጽምበት ጊዜ ነው እና መንፈስ ቅዱስ በዚህ ሂደት ውስጥ ኃይል ይሰጠናል። ኃጢአትን እንድናሸንፍና ትእዛዛትን እንድንጠብቅ ያግዘናል። ጽሑፉ ይህንን የሕይወት መንፈስ ሕግ በማለት ይጠራዋል። ስለዚህ ትግሉ ያለው እዚህ ላይ ነው። በመንፈስ የተመራን የሥጋን ሥራ ማሸነፍ ከቻልን በሕይወት እንኖራለን። ይህ በየቀኑ የሚደረግ ምርጫ ነው። እዚህ ላይ ነው ነገሩ ውስብስብና ትንሽ ግራም ያጋባም የሆነው። አንድ ሰው ይቅርታ አግኝቶ ይህንን ሰማያዊ ዋስትና ከተቀበለ በኋላም ጽሑፉ የሥጋ ፈተና እንደማያበቃ ይናገራል። ይህንን ሐሳብ ትንሽ ብናብራራው ብዙዎች አንዴ ከዳኑ የኃጢአት ዝንባሌ ሙሉ በሙሉ ይጠፋል ብለው ሊያስቡ ይችላሉ። ይሄ ጽሑፍ ግን ተቃራኒው ነው የሚለው። እውነት ነው። ይሄ በጣም ወሳኝ ነጥብ ነው። ይቅርታን መቀበልና መንፈስ ቅዱስን መቀበል የሥጋ ምኞት በአንድ ጀንበር አያጥፋውም በፍጹም። ይልቁንም እነዚህን ዝንባሌዎች ለማሸነፍ የሚያስችል አዲስ ኃይል ይሰጠናል። የሥጋ ፈተና የምንለው ነገር በምድር ላይ እስካለን ድረስ የሚቀጥል ውስጣዊ ትግል ነው። መንፈስ ቅዱስ ይረዳናል፣ ነገር ግን ፈጽሞ የሰውን ነጻ ፍቃድ አይሽረውም። ሰውየው አሁንም የመምረጥ ነጻነት አለው። ጽሑፉ በግልጽ እንደሚያስቀምጠው አማኞች መንፈስ ቅዱስን የማሳዘን ሥራውን የማጥፋት አልፎ ተርፎም የእግዚአብሔር ቤተ መቅደስ የሆነውን ሰውነታቸውን የማርከስ ምርጫ አላቸው። ቆይ ይሄ በጣም ከባድ ሐሳብ ነው። ይህ ማለት አንድ አማኝ በጸጋው ከተደገፈ በኋላ በራሱ ምርጫ ያንን ጸጋ ሆን ብሎ ላለመቀበል ሊወስን ይችላል ማለት ነው። ይህ ነው እንግዲህ ጽሑፉ መውደቅ ወይም መቃድ ብሎ የሚገልጸው። አዎ ጽሑፉም ያተኩረው በዚህ አስደንጋጭ ግን ደግሞ ወሳኝ እውነታ ላይ ነው። ጸጋ በነጻ ይሰጣል። ነገር ግን በዚያ ጸጋ ውስጥ መኖር ያ ግለሰቡ የዕለት ተዕለት ምርጫ ነው። አንድ ሰው ወደ ቀድሞ የኃጢአት ሕይወቱ ለመመለስ የሥጋ ምኞት ለመከተል ሊወስን ይችላል። ይህ ውሳኔ ደግሞ ወደ ከባድና አስከፊ ውጤት ያመራል። ይህ ደግሞ ወደሚቀጥለው ምናልባትም ከሁሉም በላይ ለመቀበል ወደሚከብደው ሐሳብ ይወስደናል። ጽሑፉ ወደ ዕብራውያን መጽሐፍ ይጠቅሳል። አንድ ጊዜ የእግዚአብሔርን ጸጋ የቀመሱና የመንፈስ ቅዱስ ተካፋይ የሆኑ ሰዎች ከወደቁ በኋላ ለንስሐ መታደስ እንደማይችሉ ይናገራል። ይሄ እኮ መመለሻ የሌለው ነጥብ ነው ማለት ነው። ለምንድን ነው ይሄ ሁኔታ እንዲህ ፍጹም የሆነው?
ጽሑፉ ይህንን በጥንቃቄ ይተነተነዋል። ይህ ስለ ተራ ስህተት ወይም በድክመት ስለሚፈጸም ኃጢአት አይደለም፣ በፍጹም። ለምሳሌ አንድ ሰው በድንገት ተናዶ መጥፎ ቃል ቢናገርና ወዲያውኑ ቢጸጸት፣ ያ አይደለም። ይህም ያወራው ስለ አንድ የተለየ የክህደት አይነት ነው። ጽሑፉ እንዲህ ያስቀምጠዋል። በደማቅ ብርሃን ውስጥ የነበረ ሰው በአጋጣሚ ወደ ክረሜሽና ጨለማ ተመልሶ አይገባም። ይልቁንም ይሄ እውነቱን በግልጽ ካወቁ በኋላ ሆን ብለው በሙሉ ዕውቀት ጀርባቸውን ለጸጋው የሚሰጡበት ድርጊት ነው። የእግዚአብሔርን ልጅ እንደገና ለስቅለት አሳልፎ ከመስጠት ጋር ያመሳስለዋል። የታቀደበት ክህደት ነው እንጂ ድንገተኛ መውደቅ አይደለም። አሁን ልዩነቱ ይበልጥ ግልጽ እየሆነልኝ ነው። ስለዚህ ባለማወቅ ኃጢአት ሰርቶ ንስሐ ከሚገባ ሰው ሁኔታ ፈጽሞ የተለየ ነው። ይህኛው እውነትን አይቶ አጣጥሞ ከዚያም ሆን ብሎ ይህን አልፈልግም ብሎ እንደወሰን ነው። ልክ አንድ ጠፈርተኛ በውሃ ላይ ያለውን አደጋ እያወቀ ከያኑ ጋር የሚያገናኘውን ገመድ ሆን ብሎ እንደሚቆርጥ ሰው ማለት ነው። ውሳኔው ራሱ መመለሻ የሌለው ነጥብ ይሆናል። በትክክል ምሳሌው ፍጹም ነው። እንዲህ አይነቱ ሰው ወደ ንስሐ ለመመለስ ፍላጎት እንኳ አይኖረውም። ምክንያቱም ውሳኔው በንቀት ላይ የተመሰረተ ሆኖ የተደረገ ምርጫ ነው። ይህ በማቴዎስ ላይ ከተጠቀሰው መንፈስ ቅዱስን መስደብ ይቅር የማይባል ኃጢአት ነው ከሚለው ሐሳብ ጋር በጥብቅ ይገናኛል። የጸጋውን ምንጭ ራሱን መካድ ማለት ስለሆነ ከእንግዲህ ይቅርታ የሚገኝበት ሌላ መንገድ አይኖርም። እሺ፣ ይህ እንግዲህ የእምነት ጉዞ ምን ያህል ከባድ ቁርጠኝነት እንደሚጠይቅ ያሳያል። የአንድ ጊዜ ውሳኔ ብቻ አይደለም እና ይህ ሁሉ ቀጣይነት ያለው ትግል እና የመውደቅ ዕድል ካለ ነገሮች ሁሉ እንዴት ነው ወደ ፍጻሜያቸው የሚመጡት? ይህ ደግሞ ጽሑፉ በራእይ ላይ ስለሚገልጸው ታላቁ ነጭ ዙፋን ፍርድ ወደሚያነሳው ሐሳብ ይወስደናል። መጽሐፍት ይከፈታሉ፣ የሕይወት መጽሐፍም እንዲሁ ይላል። ይህ የመጨረሻው የማረጋገጫ ነጥብ ነው። ጽሑፉ እንደሚለው ስሞች ከሕይወት መጽሐፍ ሊፋቁ ይችላሉ። ይህ ብዙዎችን ሊያስደነግጥ ይችላል። እዚህ ላይ የሚነሳው ጥያቄ ሁሉም አዋቂ የሆነ እግዚአብሔር ማን እንደሚጸና አስቀድሞ ካወቀ ለምንድን ነው ይህ ሁሉ የፍርድ ሂደት የሚያስፈልገው የሚል ነው። ጥሩ ጥያቄ ነው። በእርግጥ ለምንድን ነው እግዚአብሔር ውጤቱን አስቀድሞ ካወቀ ይህ የፍርድ ቀን ድራማ ለምን አስፈለገ? ጽሑፉ እንደሚተነትነው ፍርዱ በይፋ የሚካሄደው እግዚአብሔር አዲስ ነገር እንዲያውቅ ሳይሆን የእርሱ ፍትሕና ውሳኔ ትክክለኛነት ለፍጥረታት ሁሉ እንዲገለጥ ነው። እምነት ባዶ ቃል እንዳልሆነ እና በሕይወት ዘመን በተደረጉ ሥራዎች የሚረጋገጥ መሆኑን ለማሳየት ነው። ማለትም የፍርዱ ዓላማ ለፈጣሪ ሳይሆን ለፍጡራን ነው። ጽሑፉ ይህንን ለማስረዳት የሚጠቀምበት ምሳሌ በጣም ኃይለኛ ነው። አንድ ሰው በኢየሱስ አምናለሁ እያለ ግን ጎረቤቱን ያለማቋረጥ ሲበድል ኖሯል እንበል። በፍርድ ቀን ያ የተበደለው ጎረቤት እዛው ቆሞ እያየ ኢየሱስ የበዳዩን እምነት ይህ እውነተኛ እምነት ነበር ብሎ ይመሰክርለታል ወይ ብሎ ይጠይቃል። ይህ ጥያቄ ብቻውን እምነትና ሥራ ምን ያህል የተቆራኙ እንደሆኑ ያሳያል። በትክክል ይህ ነው የጽሑፉ ዋና ጭብጥ። እውነተኛ እምነት በጽድቅ ሥራና በሚታይ ፍሬ ይታወቃል። ጎረቤትን መውደድ የእምነት ተጨባጭ መግለጫ ነው። ጽሑፉ እንደሚለው ጽድቅን የማያደርግ እምነት የሞተ ነው። ስለዚህ ፍርዱ ይህንን እውነት በግልጽ ያሳያል። ለተበዳዩም ሆነ ለሌሎች ታዛቢዎች ሁሉ የእግዚአብሔር ውሳኔ ፍትሐዊ መሆኑን የሚያረጋግጥበት መንገድ ነው። እሺ፣ ይህንን የፍርድ ሐሳብ ከተረዳን ጽሑፉ እዚህ ላይ ሌላ ጥልቀት ያለውን ልዩነት ያቀርባል። ብዙዎች ላያውቁት የሚችሉት ሐሳብ ነው። እስከ መጨረሻው የጸኑትን አማኞች በሁለት ይከፍላቸዋል፣ በኩራት እና ፍሬዎች። በመጀመሪያ ሲታይ ሁለቱም አዎንታዊ ቃላት ናቸው። ልዩነቱ ምንድን ነው? ይህ በጣም ትኩረት የሚስብ ነጥብ ነው። ጽሑፉ በሚገልጸው በኩራት የተባሉት ለየት ያለ ክብርና ሽልማት ያላቸው ቡድን ናቸው። እነሱም በዋነኝነት ለእውነት ሲሉ ሕይወታቸውን የሰጡ ሰማዕታትና በከባድ መከራ ውስጥ ያለፉ ምስክሮች ናቸው። ልዩነቱ በምንድን ነው ከተባለ እነሱ በመጀመሪያው ትንሣኤ ይነሳሉ። ይህ ማለት መዳናቸው ከሌሎቹ አማኞች ሁሉ ቀድሞ ይረጋገጣል ማለት ነው። ከዚህም በላይ በሺህ ዓመት መንግሥት ከክርስቶስ ጋር የመግዛት ልዩ ሽልማት ያገኛሉ። ፍሬዎች የተባሉትስ እነማን ናቸው? የእነሱ ዕጣ ፈንታስ?
ፍሬዎች የተባሉት ደግሞ እስከ መጨረሻ በእምነት የጸኑ ነገር ግን በሰማያትነት ያላለፉ ሌሎች ቅዱሳን በሙሉ ናቸው። የእነሱ መዳን የሚረጋገጠው በታላቁ ነጭ ዙፋን ፍርድ ጊዜ ነው። እነሱም ልክ እንደ በኩራቱ የዘላለም ሕይወት ያገኛሉ። መዳናቸው እርግጥ ነው፣ ነገር ግን እንደ በኩራቱ የተለየ የንግሥና ሽልማት የላቸውም። ልዩነቱ በሽልማት ደረጃ ላይ ነው እንጂ በመዳን መሠረት ላይ አይደለም። ይህ እንግዲህ በዕብራውያን መጽሐፍ ላይ ስለ የተሻለ ትንሣኤ የተጻፈውን ሐሳብ የሚያጠናክር ይመስላል። ሁሉም ነገር ጥቁርና ነጭ እንዳልሆነ፣ በእምነት ጽናት የሚመጣ የሽልማት ልዩነት እንዳለ ያሳያል። አዎ፣ በትክክል ያንን ሐሳብ ነው የሚያጠናክረው። ነገር ግን ጽሑፉ አንድ ወሳኝ ነገር ያክላል። ይህ የሽልማት ልዩነት ዘላለማዊ አይደለም። የሚሰራው ለሺህ ዓመቱ መንግሥት ብቻ ነው። ከዛ በኋላ ግን ይህ ልዩነት ይጠፋና የዳኑ ሁሉ በመጨረሻው ዘላለማዊ ሁኔታ ውስጥ እኩል ይሆናሉ። እንግዲህ የዛሬውን ውይይት ስናጠቃልል ከዚህ ጽሑፍ ያገኘነው ግንዛቤ መዳን በጣም ውስብስብ፣ ጥልቅ እና የግል ኃላፊነትን የሚጠይቅ ጉዞ መሆኑን ነው። በይቅርታ የሚጀምር፣ በመንፈስ ቅዱስ እርዳታ የሚቀጥል፣ ነገር ግን ጸጋን ለመቀበል የሚያቋርጥ የግል ምርጫ የሚጠየቅ እና በመጨረሻም በመታዘዝና ለሌሎች በሚታይ ፍቅረ ሕይወት የሚረጋገጥ ጉዞ መሆኑን ተመልክተናል። ዋናው መልእክት ይሄ ይመስለኛል። እውነተኛ እምነት በአፍ የሚገለጽ ቃል ብቻ ሳይሆን ወደ ተግባር ተለውጦ ጎረቤትን በመውደድ የሚታይ የሕይወት ለውጥ ነው። ይህ የሕይወት ለውጥ ያለ እግዚአብሔር ጸጋ ፈጽሞ አይቻልም። ነገር ግን ጸጋ ግል ምርጫንና ኃላፊነትን አይሽርም። ጸጋው ኃይል ይሰጣል፣ ምርጫውና ትግሉ ግን የእኛ ነው። ሁለቱ አብረው የሚሄዱ ናቸው። ጽሑፉ እንደሚለው ይፋዊው ፍርድ እግዚአብሔር አዲስ ነገር እንዲያውቅ ሳይሆን ፍጥረታት ሁሉ የእርሱን ፍትሕ እንዲረዱና እንዲያረጋግጡ ነው። ይህ እንግዲህ አንድ ጥልቅ ጥያቄ እንድናስብ ይጋብዘናል። የእኛ እምነት ምን ያህል እውነተኛ እንደሆነ ለማሳየት መላው ሕይወታችን፣ እያንዳንዱ ቃላችን፣ ድርጊታችን፣ በጥብቅ ያሰብነው ሐሳብ ሁሉ ለዓለም ሁሉ እንደ ፊልም ቢታይ ኖሮ ያ ፊልም ስለ እኛ ምን አይነት ታሪክ ይተርክ ነበር?